እንዴት ቆያችሁን? ዛሬም ትወዱታላችሁ ብለን ያሰብነውን ምርጥ ፊልም ይዘንላችሁ መጥተናል። ላይክ እያደረጋችሁ ተጋበዙልን። ፊልሙ ሲጀምር ዚና ሱ የተባሉ ባልና ሚስት እናያለን። በድንገት ግን ሱ የምትባለው ሚስቱ ጠዋት ፍርድ ቤት ሄደን እንፋታለን፣ በእናትሽ ምክንያት ነው። እሷ ምንም መልስ ሳትሰጠው በትዝታ ከአመታት በፊት በዚህ አያት ምክንያት እንዲጋቡ እንደተደረጉና እሱም የዛኔ ብር ወዳድ ስለመሰለችው ዝቅ አርጎ አያት እንደነበረ እናያለን። እሷ ግን ህይወቷን ስላተረፈላት ትወደው እንደነበረ ታስታውስና መፋታት ብቻ ነው የሚፈልገው፣ ካንተ የምወስደው ነገር የለም፣ ቢያንስ ቤቱን ሰጂ፣ ካንተ ምንም የሚፈልገው ነገር የለም፣ ትንሽ ክብር እንኳን የለሽም፣ እኔ ከተውኩሽ እኮ መንገድ ላይ ስትለምኝ ነው የምትገኘው፣ ስለሱ መጨነቅ ያለብኝ እኔ እንጂ አንተ አይደለህም ብለው ጥላው ትወጣለች። በነጋታውም የዚህ አያት ልደት ላይ ባለመገኘቷ ሰዎች ሲያወሩ ጠባቂዎቹ እንደመጧት ይነግራቸዋል። እሷም በውድ ልብስና ጌጦች ተውባ በብዙ መኪናዎችም ታጅባ ለአመታት የተናቀችባቸውን ቀናቶች እንዳበቁ ለራሷ የተናገረች ስትሄድ ሁሉም ሰው ብሩን ኬት አምጥታ ይህንን ሁሉ መኪና እንዳስከተለች ማውራት ይጀምራል። እሷም ወደ አያቱ ሄዳ ውድ ስጦታዎች ታቀርባለች። እሱም ሳያንሳት ካልወደድከው መቀየር እንችላለን ስትለው ከዚህ በላይ መቋቋም ስላልቻለ ወደ ጎን ይወስዳትና ብር ኬት አግኝተሽ ነው ይህንን ሁሉ የምታደርጊው? እሱ የሚመለከትህ ጉዳይ አይደለም፣ የፍቺ ወረቀት ተዘጋጅቷል፣ ትፈርማለህ ብላው ጥላው ትወጣለች። እሱም ከዚህ በፊት ተሰምቶ የማያውቀው የተሸናፊነት ስሜት ይሰማዋል። የእሱ ዘመዶችም ብር ኬት አምጥተሽ ነው ባክሽ? ባልሽ ሰጥቶሽ ነው ወይስ ሹገር ዳዲያሽ? እሷም ዚን መሰልኩ እንዴ ሚስት እያለ ሌላ ሰው ጋር የሚሄደው ብላው ልትሄድ ስትል ኬክ ይወረውርባታል። እሷ ግን ምንም ሳይመስላት ታየዋለች። ድሮ ላይም ኬክ እየቀቡ ሲጫወቱባት ምንም ሳያረግ ያያቸው እንደነበረ ታስታውሳለች። ከዛም ረዳቷ ከዚህ በፊት የሰሩትን ወንጀል እየተናገረች አስፈራርታቸው ኬኩ እንዲበሉትና ፊታቸውንም በውሃ እንዲታጠቡ ታደርጋቸዋለች። ከርቀት ሆኖ ሁሉንም ያይና ይህንን ሁሉ አመት ምን ስትደብቀው እንደነበረ ማሰብ ይጀምራል። እሱም ከዛ ተወጣና ከጓደኛዋና የስራ ባልደረባው ጋር ወክ እያደረጉ አሁን ነፃ ሆንሻል፣ እንደ ድሮ እነሱ መታገስ የለብሽም፣ ምን እየተሰማሽ ነው? እሷም ፈገግ ብላ አሁን እነሱ ግድ አይሰጡኝም፣ ስለ ስራችን ብቻ ነው የማስበው። ከዛም ስራቸው ላይ ኢንቨስት ስላደረገው አስተማሪያቸው ያወራሉ። ማታ ላይም ቤት ይገባና ውሃ አምጪልኝ። ትንሽ ቆይቶም እንደሌለች ትዝ ይለውና እንዴት ትንከባከበው እንደነበረ ያስታውሳል። ከዛም ይደውላትና የወንድ ድምጽ ሲሰማ በጣም ይቀናና አሁን የምትመጭ ከሆነ የፍቹን ወረቀት ፈርምልሻለሁ። እሷም ቀጥታ ትሄዳለች። ማን ነው ሰውየው? እሷ ግን በንቀት እያየችው ስትስቅ ሊጠጋት ይሞክርና በጥፊ ታጭለዋለች። ወዲያው ስልኩ ይጮህና እንደተለመደው ትደውለታለች። በቃ ትንሽ ጠብቂኝ ተመልሼ መጣሁ። እሷም ፈገግ እያለች እንደ ድሮ ጅል አለመሆኗን እያሰበች ትነሳና ለማንኛውም ፈርምና ላክልኝ ብላው እየወጣች ከድሮ ጀምሮ ያቺ ሴት ስትደውልለት ወደ ሰው ሄድ እንደነበረ አያቷ ማይታው ታማ እንደነበረ ታስታውሳለች። ስትመለስም ሰራተኞቹ በሙሉ ተሰብስበው ከዛ ህይወት በመላቀቋ ያጨበጭቡላታል። ይህንም ቤቱ ትመጣና ትንሽ እያመመኝ ነው፣ አንተ ጋር እንዲሆን ትፈቅድልኛለህ? እሱም ድሮ ተጎድቶ እሷ ሳዳነችው ሁሌም ቢሆን ሊጠብቃት ቃል ስለገባ ይስማማል። በነጋታውም ሊደፍራት ሞክሮ የነበረ የእንጀራ ወንድሟን ፎቶ እያየችው ልትበቀለው ትወስናለች። እናም ቁማር የሚጫወትበትን ቦታ መፋታቷ እንዲሰማ ተደርግና ደስ ብሎት ጨዋታውን ጥሎት ይሄዳል። ይህንን እንድትመረመር ሕክምና ይወስዳታል። ሰልፉም ረጅም ስለነበረ ሊያጭበረበር ሲሞክር ሰዎቹ ጮሁበታል። ቀጥታ ወደ ማከሚያ ክፍል ውስጥ ገባ። ይህን ለመናገር ስትሞክር ነርሷ ዝም በይ፣ እሷ ደግሞ በበጎ ፍቃድ የምታገለግል ታዋቂ ዶክተራችን ናት። ይህንን ሁሉ ስለማያውቅ ይገረማል። ይህንን በጣም ስለቀናች ሌላ ዶክተር ፈልጉልኝ፣ እኔ በሱ አልታከመም። ግን ይህን ስትሰማ ትመጣና የልብ ምቷን ሰምታላት ምንም ህመም የለብሽም ወይስ እንደታመምሽ እያስመሰልሽ ነው? ለማንኛውም ደግሞ ሰዎችን አትረብሹ፣ ብትሄዱ ይሻላል። እጇን ይዘው ይወስዳትና ለምን ዶክተር መሆንሽን አልነገርሽኝም ነበር? ማታ ላይም የእንጀራ ወንድሟ ይመጣና ባህሪዋን ከሳመረች መጠጊያ እንደሚሰጣት እየተናገረ ሲያቅፋት ይመጣና እጁን ጠምዝዞ አስፈራርቶ ያባረዋል። እሷም በሰዎች ህይወት ውስጥ መግባት ትወዳለህ መሰል፣ አንተ ባትኖር ራሱ እኮ ራሴን ማደን አያቅተኝም። እሱም በራስ መተማመኗ እያስገረመው ለአያት የሰጠሽ ስጦታ ትርጉሙ ምንድን ነው? በዛ ላይ ዶክተር ከመሆንሽ ሌላ ስንት ነገር ነው የደበቅሽኝ? ብዙ ነገር፣ ግን ማወቅ አስፈላጊ አይደለም ብላው ትሄዳለች። የእንጀራ ወንድሟ ማስፈራሪያ መልእክት ይደርሰውና በጣም ግራ ይጋባል። የእንጀራ ወንድምሽ በጣም ፈርቶ የሚያደርገው ቢጠፋውስ? ትንሽ ጊዜ ስጠው፣ በፊት ካረጋቸው የባሰ ነገር እንደሚያደርገኝ እርግጠኛ ነኝ። በነጋታውም መስሪያ ቤት ሄድና ስለሱ ሲያጣራ በጣም ጎበዝ ተማሪ እንደነበረች ከማወቅ ውጪ ሌላ መረጃ አላገኘም። ረዳቱም ማታ ላይ ዝግጅት እንዳለ ይነግረዋል። እሱም ወደ እሱ ደውሎ አብረው እንድትሄድ ቢጠይቃትም ከድሮ ባሌ ጋር በየቦታው የመታየት ፍላጎት የለኝም ብላ ትዘጋበታለች። ወዲያው ትመጣና አብረው እንድትሄድ ስጠይቀው ይስማማል።
እሷም የድርጅቱ ባለቤት ስለሆነች ሁሉም ከአመታት በኋላ በመምጣቷ በደስታ ይቀበሏታል። ከዛም ለዝግጅቱ ውስጥ ተለባብስ በጣም አምሮብሻል፣ ዛሬ ካንቺ ጋር እንደሆን ትፈቅጂልኛለሽ? ለዛሬ በደስታ ትለውና እጇን ሰጠዋለች። ዝግጅቱ ላይም ይህንን ይዟት ይመጣል። ጋዜጠኞቹ ማን እንደሆነች ለማወቅ ፊታቸውን ያዞራሉ። ዩና እሷ እንደመጡ ግን ጋዜጠኞቹ ትኩረታቸውን በሙሉ እሷ ላይ ስላደረጉ ይህን በንዴት ፊቷ ይቀላል። በቅናት ይቃጠላል። ውስጥ ከገቡ በኋላም ዝግጅቱን ያዘጋጀው ድርጅት ባለቤት እሷ መሆኗን ይሰማል። ከሌሎች የቢዝነስ ሰዎች ጋር ስታወራይቷት ወደ እነሱ ይሄዳል። እሷ ግን አሁንም ቢሆን ቀዝቀዝ ብላ ታዋራዋለች። ይህን ስታይ ደግሞ የጠለፈቻት አስመስላ እጁ ላይ ትወድቃለች። እሱም ወዲያው ይቅርታ ልትጠይቃት ይገባል። እሷ ግን ምንም ሳይመስላት ጥላቸው ትሄዳለች። ከዩ ጋርም ተቀምጠው ከዚህ ድርጅት ጋር መስራቱ ለኛ አዋጭ የሚሆን አይመስልሽም? ግን እኔ ከሱ ጋር መስራት አልፈልግም። ዩም ወደ እሱ ጋር ሄድና አብሮ መስራት እንደማይችሉና አለቃው ከሱ ጋር መስራቱ ላይ እንዳልተስማማች ነግረዋል። ከዛም ከመሄዱ በፊት ህይወትህ ውስጥ ውሸታም ሰዎችን መሰብሰብ ትተህ ስራ ላይ ትኩረት ብታደርግ ይሻልሃል ብሎ ትሄዳል። እሱም ቆይቶ ካሜራውን ቅጂ ሲመለከት ግን ይህን አውቃ እንደደረገችው ይደርስበታል። ሱሞክ እያደረገች ያለ የእንጀራ ወንድሟ ሰዎችን ይዞ ይመጣና ሊያስቸግራት ሲሞክር ትመታዋለች። ሌላኛው ሊጠጋ ሲልም ይደርስና ያባራቸዋል። እንደምታስብልኝ ማስመሰልህን ማቆም ትችላለህ። ቀደም ለተፈጠረው ይቅርታ ልጠይቅሽ ነበር። እሷም እንደለመደችው ዝም ብላ ወደ መኪናዋ ትገባለች። ከዛም ላዩ ትደውለትና የእንጀራ ወንድሟ እንዲከታተለው ትጠይቀዋለች። ዘውር ስትልም የሆነች ልጅ ሲያስቸግሩ ታያቸውና እርዳታ ጠርታ እንዲያባረሯቸው ታደርጋለች። እሱም አመለጥኩ ብሎ ቆሻሻ ማስቀመጫ ውስጥ ሲገባ መንገዱን የሳተ መኪና ይገጨዋል። የዚህ ረዳትም የተፈጠረውን ይነግረዋል። ወንድሟም ከወገቡ በላይ ፓራላይዝድ እንደሆነ ይነገረውና ለእናቱ ያደረገውን በሙሉ ምንም ሳይደብቅ ይናዘዛል። እሷን ብትናደድም ስላደረገችው ነገር እንደምትከፍል ስታወራ ይመጣና እሷን በፍጹም እንዳትነኪያት፣ ምን ነው ትፋቱ የለ እንዴ? ነግሬሻለሁ፣ ልትነኪያት ከሞከርሽ ያልቅልሻል ብሏት ይሄዳል። ወዲያውም ፖሊሶች ደውሏቸውና ልጇ እንደተከሰሰ ስትሰማ ጋር ደውላ ለማስፈራራት ብትሞክርም እሷ ግን የእጇ እንዳገኘች ትነግራትና ስልኩን ዘግታባት ወደ ስራዋ ትመለሳለች። ከዚህ ድርጅት ጋር መስማማቱንም እንዲያስብበት ላዩ ትነግረዋለች። በነጋታውም ረዳቱ ለዚህ ደውለትና ከዩ ድርጅት ጋር ስምምነት ለማድረግ እንደሚፈልጉ ይነግረዋል። እሷም ድርጅት ውስጥ ማንም ባለቤት መሆኗን ስለማያውቅ እንደ ሰራተኛ ጥናት ለማድረግ ወደ ተራራው ትሄዳለች። አብራት ያለችው ልጅም ትጎዳና እሷም እግሯን እያሰረችላት አይዞሽ ድርጅቱ የሚያድን ሰው መላኩ አይቀርም፣ እሱን እንኳን እርሺው፣ ሀብታሞች ስለትርፋቸው እንጂ ስለኛ የሚጨነቁ ይመስልሻል እንዴ? ዩም ለዚህ ደውሎ ከአንተ ሰራተኛ ጋር ሄደችው እኮ እሱ ናት፣ በዝናቡ ምክንያት ሊገኙ አልቻሉም ሲለው ስልኩን ዘግቶ ወደ ቦታው ሄድና ልጅቷን ወደ ሕክምና ልካው ሱን ያቅፋታል። ወንድሟ ውሃ ውስጥ ጥሏት ሲሄድ እንዳተረፋትና የዛን ጊዜም እንዳወቀችው ታስባለች። ግን አሁን ላይ ለምን እንዳቀፋት ግራ ይገባታል። ከዛ መስሪያ ቤት ውስጥ እንደምትሰራ ይገምታል እና እግሯን ተጎድታ ስለነበረ እሱ አቅፎ ይስዳታል። ጠዋት ላይም ስምምነቱን ለማድረግ ወደ እሷ ድርጅት ሄዱና እሷ ስላረፈደች በጣም ይናደዳል። ወዲያው ግን በሩን ከፍታ ስትገባና አለቃዋ እሷ መሆኗን ሲያውቁ ሁሉም ይደነግጣሉ። እሱ ግን ፈዞ ያያት አይኑን ማንሳት ስላቃተው ረዳቱ ስለ ስራው እንዲያስብ ያስታውሰዋል። ስብሰባው እንዳለቀ ማየቱ ጋር ሄድና ሰሞኑን ለምን ለብቻ ትመጣለህ? የት ሄዳ ነው? እሱም እውነቱን መናገር ስላልቻለ ስራ በዝቶባት ነው ትመጣለች። ከዛም ይደውላትና ዛሬ ከአያቴ ጋር እራት እንድንበላ ፈልጌ ነበር፣ አልችልም፣ እባክሽ እያመመው ነው፣ በዛ ላይ ፍቻችንን ገና አላወቀም። እንደዚህ ሲላት አያቱ ለእሷ ጥሩ ሰው እንደነበረ አስታውሳ ትስማማለች። ይህንም ወደ እሱ ቤት ሄድና ቤትሽ ትልቅ ነው ባክሽ፣ ደግ ሰው ነው ማለት ነው አይደለም? ሀብታም ስትሆኝ ግን ያው ትልቅነቱ አይታይሽም። ሲጀምር ለአያቱ ብሎ አገባሽ እንጂ የሚወደው እኔ እንደሆነ ታውቂያለሽ አይደል? ብላ አብረው የተነሱትን ፎቶ ታሳያታለች። በተኛበት ያነሳችው ቢሆንም አብረው እንደነበሩ አስመስላ ታወራለች። እሱ ምንም ሳይመስላት አሁን ቤቴን ለቀሽ ልትወጪልኝ ትችያለሽ። ውጭ ላይም ሁለት አጋቾች የሚያግቱት ሰው ፎቶ ላይ በስነ ስርዓት ስላልታያቸው ሁለቱንም ለማግኘት ይወስናሉ። እሱም በዛው ሰዓት ከዚህ በኋላ አልፈልገውም፣ በዛ ላይ እኔ ጣልኩትን አነሳሽ ብዬ አልከፋም ስትላት ሁለቱም ይታገታሉ። መኪና ውስጥም ረጋ ብላ ትቀመጣለች። ሰዎቹም የትኛዋ ሱ እንደሆነች ሲጠይቁ ይህን ትጠቁማቸዋለች።
ሱም በሰዓቷ የት እንዳለች ምልክት ትሰጣለች። ዩም ወዲያው ወደ ቦታው ይሄዳል። ዚም መታገታቸውን ሲሰማ ቀድሞ ይደርሳል። እንጀራ እናቷም ሁለቱም እንዲገሏቸው ስታዝዝ ዚ ይደርስና ከሁለቱ መርጦ እንዲያድን ሲናገረው ይህን ራሷን የሳተች ታስመስላለች። እሱም ቃል እንደገባላት ያስታውስና እሷን ይዞ ሲወጣ ሱ የነበራት ተስፋ በሙሉ ይሟጠጣል። ሊገሏት ሲሉም ሁለቱንም ዘራቸዋለች። ዚንም ይደርስና ደህና ነሽ? ተው እባክህ እንድትጨነቅ ማስመሰልህን አቁም በላው ከሙሉ ቡድኗ ጋር እየሄደች ለራሷ ካሁን በኋላ እሱ ላይ ምንም ተስፋ እንደሌላት ስታስብ ሊከተላት ሲሉ ያስቆመውና ምርጫህን መርጠሃል፣ አሁን ወንድ ሁንና እሷ መጉዳትህን አቁም ብሎ ትሄዳል። ሆስፒታል ውስጥም ሱ በስራ ተጠምዳ ስለነበረ ዩ ምግብ ይወስድላትና ያበላታል። ከዛም ስለ ስራቸው ያወራሉ። ዚም የአይንን ሁኔታ ለዶክተሩ ውስጥ ጠይቀው ምንም እንዳልሆነችና ምናልባት ፈርታ ሊሆን እንደሚችል ይነግረዋል። ስለ ሱ ውስጥ ጠይቀው ግን ሊነግረው አልቻለም። ወደ ክፍሉ ሲመለስም ስልክ ይደወላትና አጋቾቹ እንደተያዙና እቅዳቸውም ሱን መግዷት እንደነበረ ይናገረዋል። ይህን ስልኳን እየነካካች ስትስቅ ትቆይና እንደመጣ ስታውቅ ግን እንደታመመች ታስመስላለች። እናም የሱ ጥፋት እንደሆነ ስትናገር በተሰላቸ መልኩ መልስ ሰጥቷት ይሄዳል። ትንሽ ቆይቶም ሱን ለመጠየቅ አበባ ይዘው ቢሄድም ረዳቷ መግባት እንደማይችል ትነግረዋለች። ዩም ይመጣና አንተ ማግኘት አትፈልግም፣ ባሏ እኮ ነኝ፣ ይልቅ አንተ ማን ስለሆንክ ነው የምትከለክለኝ? ውሳኔው እሷ ነው። በዛ ላይ እሷን የሚንከባከባት የተሻለ ሰው አላት። ያ ሰው ደግሞ አንተ አይደለህም። ፊት ለፊት ተፋጠውም ይቆያሉ። በቀጣዩ ቀንም ከፍቺው ሲወጡ ነይ ልሸኝሽ፣ ካሁን በኋላ የሚያገናኘን ነገር የለም ብላው ስትሄድ በጥያቄዎች ተሞልቶ ቆሞ ያያታል። ይህን መፋታታቸውን ስትሰማ ደስ ብሏት እያቀፈችው አሁን ነፃ ሆነሃል፣ ከኔ ጋር መሆን እንችላለን። አሁን ብዙ ስራ አለብኝ። ለማንኛውም ግን እኔ ሁሌም እንደ እህቴ ብቻ ነው የማይሽ ይላትና ተናዳ ትወጣለች። ከዛም ይደወላትና ያገተቻቸው እንጀራ እናቷ እንደሆነች ሰምታ ደስ ይላታል። ሱ ቢሮዋ ስትገባ በመፋታቷ ሁሉም ደስ እንዳላቸው ይነግሯታል። እሷም ስራቸው ላይ እንደተኩሩና ቦነሳቸውም እጥፍ እንደሚደረግላቸው ትነግራቸዋለች። በሌላ በኩል ይህንና እንጀራ እናትየው ደግሞ ሱ ላይ ተንኮል ለመስራት ቃል ይገባባሉ። ዩም የእሷን አያት ጠይቀው ሲመለሱ ይህን ያዘጋጁት ውድድር ላይ ስላለች እንድትባረር ቢጠይቃትም እሷ ግን እንድትሳተፍ እንዲፈቅድላት ትነግረዋለች። ይህንም በእንጀራ እናትየው በኩል የተሰረቀ ዘፈን ይዛ ለመሳተፍ ተወስናለች። አወዳዳሪውም እንደምታሸንፍ ቃል ይገባላታል። የውድድሩ ቀን ላይም ዘፈኑ የሷ እንደሆነና ለምትወደው ሰው እንደሰራችው ተናግራ ስትዘፈን ሱ የምታውቀው ዘፈን ስለመሰላት እንዲያጣሩ ትናገራለች። ዘፈን ስትጨርስም ሁሉም ወደውት ስለነበረ ሲያጨበጭቡ ሱ ዘፈኑ እንደተሰረቀ ታሳውቅና ሁሉም ሰው በቀጥታ ስለሚተላለፍ የሚፈጠረውን ይመለከታል። ይህንም ምንም ሳታፍር ይህችን ሴት ከዚህ አባሯት። አስተዋዋቂውም እሷ እኮ ናት ዝግጅቱን ያዘጋጀችው፣ ካሸነፍሽም ለእሷ ድርጅት ነው ማስታወቂያውን የምትሰሪው። ይህንም ግራ ስለተጋባች ምናልባት ያ ሰው ከኔ ሰርቆት ቢሆንስ ብላ ስትናገር የሱ ጓደኛ የሆነው የዘፈኑ ባለቤት መጥቶ ያዋርዳታል። ሲወጡም ልጁ ለሱ እንደ ተፋታሽ ሰምቼ ከጎንሽ ለመሆን የመጣሁት፣ ሁሌም እንደ ቤተሰቤ እንደማይ ታውቃለህ አይደል? ሌላ ነገር ሊኖረን አይችልም። ምንም ችግር የለውም፣ እጠብቃለሁ። ይህንም ዚን ስትጠራው ዘፋኙ የሚያወሩትን ሲሰማ እንደቆየ ያውቅና ሲጠይቀው አይ እያለፍኩ ነበር። ጽዳት ሰራተኛዋ ግን ከመጀመሪያውም ቆሞ እንደነበረ ትናገርና ሱ በማይሆን ሰው እንዳትታለል ብዬ ነው። አሁን እኮ ተፋተናል፣ ማንን እንደማገኝ አንተ አትወስንልኝም ብላ የዘፋኙን እጅ ይዛው ትሄዳለች። ይህንም ምንም ሳታፍር ሱና ጓደኛዋ ተባብረውን ያዋረዱኝ፣ እንዲያዋርዱሽ ምክንያት ልትሰጫቸው አይገባም ነበረ ታዲያ። ከዛም በኋላ ይህን በኢንተርኔት ብዙ ተቃውሞ ይደርስባታል። ዝግጅቶች ላይም ለመግባትም ሆነ የምታውቃቸውን ሰዎች ማዋራት ብትሞክርም ሳይሳካላት ይቀራል። ዩም ሁሉም ድርጅቶች ከይን ጋር መስራት እንዳቆሙ ለሱ ይነግራታል። እሷም የስራዋን ያገኘችው ግን እንዲህ በቀላሉ ዝም እንደማትል እርግጠኛ ነኝ፣ የሆነ ነገር ማድረጉ አይቀርም። ይህንም ዚን እንዲረዳት ብትለምነውም እንደ ደከመው ተናግሮ ጥሏት ይሄዳል። እሷም እንጀራ እናትየው ጋር ትደውላትና አዲስ ተንኮል ያስባሉ። በነጋታውም ሱ ከአዲስ ደንበኞች ጋር ተገናኝታ ስራው እንደጨረሰች ልጁ ድሮ ላይ እንደሚተዋወቀው አስታውሶ አቅፎ ሰላም ይላታል። ይህንም በድብቅ ፎቶ ታነሳና ለጋዜጠኞች ትልክላቸዋለች። ከዛም ብዙ ተመልካቾች ስላገኘ ለዚህ ትደውለትና አየህ አሁንም ሌላ ሀብታም ሰው አገኘች። እሱም ያለችውን ስላላመናት እሷ እንኳን ለስኬት ብላ ወንድ ላይ አትንጠለጠልም፣ አንቺ ግን የማይሆን ወሬ ማስራጨትሽን አቁሚ ብሏት ሲሄድ የጠበቀችው መልስ ስላልሆነ ትናደዳለች። የሱ አባትም ቁማርተኛና ከብዙ ሴቶች ጋር የሚሆን ሰው ስለነበረ ብር ባለቀበት ቁጥር ሚስቱ ጋር እያሳበበ ይቀበላታል። ሱም አያቷን ለማግኘት ስትሄድ ታጣታለች። ትንሽ ቆይቶም አያቷን ለማየት የተሰጣት አድራሻ ጋር እንድትመጣ ይነገራታል። አያቷንም የእንጀራ እናትየው ቤት ትወስዳታለች።
አባቷም ያገኛታል። እሱም ብር እንድትሰጠው ስጠይቃት ከእናቱ ጋራ በምታደርገው ነገር ውስጥ እንዳይገባ ነግራው ትሰጠውና ተመልሶ ይወጣል። በዛም ሰዓት ሱም ትታገታለች። ለዚህም ሱ ችግር ውስጥ እንደሆነችና እንዲያድናት መልእክት ይደርሰውና ወደ ሆቴሉ ሲሄድ ግን ድሮ አብሮት የሚሰራው ሰው ያገኘዋል። እንዲለቃት ስጠይቀውም ትዝ ይልሃል እኔን ካዋረድከኝ በኋላ እሷ መታ ስለለመነች ነበር የታውኩህ ሲል ተናዶ በቦክስ ይለውና ያድናታል። ለእኔ ያረግሽልኝን በሙሉ ማየት ባለመቻሌ ይቅርታ፣ የሰማኸው እንድትረሳው ፈልጋለሁ። አያቴ የእንጀራ እናቴ ጋር ስለሆነች እሷን ማዳን አለብኝ። አብሬሽ ልሂድ? እሺ። ከዛም የአያቷን ስልክ ይከታተሉና ቤቷ ይሄዳሉ። ሰራተኛዋ ልታስገባቸው ባትፈልግም ያስፈራሯትና የት እንዳለች ታሳያቸዋለች። እነሱም ቶሎ ሆስፒታል ይወስዷታል። ስለረዳኸኝ አመሰግናለሁ። ልታመሰግኝኝ አይገባም። እድል ስጭኝና ጥፋቴን ላስተካክል። አያቴን መንከባከብ አለብኝ ብላ ጥላው ትገባለች። አያቷም ወሬው እንደሰማችና እንደተናደደች ስትነግራት ለስራ ብቻ እንዳገኘችው ታስረዳታለች። ከዛም ዩጋር ትደውለትና ወሬውን ያስጀመረው ሰው እንዲፈልገውና እንጀራ እናቷም ህገወጥ ስራ እየሰራች መሆኑን ትነግረዋለች። የዚህ ረዳትም ደውሎለት እንጀራ እናት ተብዬዋ የምትሰራው ህገወጥ እንደሆነ ሲነግረው ሱንም መጥፎ ሁኔታ ውስጥ እየከተተቻት በመሆኑ ተናዶ ከሷ ጋር ላለመስራት ይወስናል። እንጀራ እናትየዋ ዜናውን ትሰማና ትረበሻለች። ሱም ከአዲሱ ደንበኛዋ ጋር ተገናኝታ የሰራችው መጥፎ ስራዎች በሙሉ ታጋልጣለች። ሴትየዋም ሰራተኞቿ ላይ ትጮህባቸዋለች። ከዛም የሱ ደንበኛ ይመጣና እቃዎች ሊገዛዋት እንደሚፈልጉ ሲነግራት ብትጠረጥረውም ብሩ ስለሚያስፈልጋት ትስማማለች። እሷም ማየቷ ምግብ ቤት ይዛ ትሄድና ሰዎች ስለ እንጀራ እናቷ ድርጅት ሲያወሩ ትሰማቸውና ማጣራቷን ትጀምራለች። ከዛም እቃውን የምታስቀምጥበትን ለፖሊስ ተጠቆምና እሷንም ታስዛታለች። ከባሏ ጋርም በእሷ ስራ ቤቱ ሊሸጥ በመሆኑ ትጣላለች። ከዛም በኋላ እሷን ስትረዳት የነበረችውና መረጃ የሰጠቻት የእንጀራ እናቷ ረዳት እንደነበረች እናያለን። ዚም አያቷን ለመጠየቅ ሄድና እንዴት አባቷ ልጅ እያለች ሌላ ሴት ከነ ልጇ ይዞ እንደመጣና ሲያሰቃዩት እንደነበረ በዛ ምክንያት ጠንካራ እንድትሆን እንዳስተማረቻት ስትነግረው ጥንካሬዋን ሲያደንቅላት ሱ ትመጣና ወረቀት ወርወራበት ከአሁን ወዲያ የኔ ህይወት ውስጥ እንዳትገባ ብላው ትሄዳለች። እሱም ወደ ኢንጋር ሄድና ሱ የሰጠችውን የጋዜጠኛውን መረጃ ፊቷ ላይ ወረውረዋል። ልታብራራለት ብትሞክርም ሰው ላይ በውሸት ማስወራት አሁንስ በጣም ሰልችቶኛል፣ ቤቴን ለቀሽልኝ እንድትወጪ። እሷም ለሱ ያላት ጥላቻ እየጨመረ ስራ ሊሰጧት የሚችሉ ሰዎች ጋር ትደውላለች። እንጀራ እናትየውም ጽዳት ሰራተኛ ሆና ሱን ስታያት ትናደድና እናቷ ተገላ እንደሞተች ትናገራለች። ከዛም ሌላ ጥያቄ እንደተጠየቅ ሮጣ ታመልጣለች። የተፈጠረውን በሙሉ መኪና ውስጥ ሆኖ ስለሰማ ሱ በጣም እንዳዘነች በማሰብ ሊያቅፋት ሲሄድ ትገፈትረዋለች። አንተ ከነሱ የተሻልክ መስሎ ነው እንዴ? አንድ ናችሁ፣ ሀዘኔታ አያስፈልገኝም። ሱም የእናቷ ሞት አደጋ እንዳልሆነ ስታውቅ ማን እንደገደላት ለማወቅ ትወስንና አንድ ጓደኛዋን አባቷ ጋር ትልካታለች። ከዛም ለእንጀራ እናቷ አባቷ የሚሰራውን ስትልክላት ተናዳ ትሄድና ይጣላሉ። በመሀልም የድሮ ሚስቱን መግደሉን ትናገራለች። ሱም አባቷ የእናቷ ገዳይ መሆኑን ስታውቅ በጣም ስላዘነች እንባዋ መቆጣጠር ያቅታታል። ሱም የተፈጠረው እንደሰማ ወደ እሷ ሄድና ቤት ሲያጣት ውጭ ላይ ስጠይቅ አንዲት ህፃን ልጅ ያለችበትን ትነግረውና እንደደረሰም ያቅፋታል። በአሁኑ እሷም ጠበቃ አርጋ ታቅፈዋለች። ከዛም አንድ ላይ ያለቅሳሉ። ትንሽ ሲረጋጉም ሳይክል እየነዱ ዘና ይሉና እሱም አሁን ምን ልታረጊ ነው? አባቴ ለሰራው ስራ እንዲከፍል አደርገዋለሁ። አባቷም እሷ ከላከቻት ልጅ ጋር ክፍል ውስጥ ሲገቡ የልጅቷ ባል እንደሆነ የሚናገር ሰው ይመጣና ብዙ ብር ካልሰጠው የተቀረጸው እንደሚለቁት ይነግረዋል። እሱም ሌሊቱን ሙሉ ካሰበበት በኋላ በጠዋት ልጁ ጋር በመሄድ ብር ይጠይቃታል። አልሰጥም ስትለው መጥፎ ልጅ እንደሆነች እየተናገረ ይቀርጻታል። ከዛም እናዩም ጎትተው ያሰጡታል። በቀጣዩ ቀን የሚደወልለትና እሱም ሳያንሰው በሯ ላይ ይተኛል። ዚም ይመጣና እሱ የሚፈልገው እንደሚሰጠው እሷ ማስቸገሩን ግን እንዲያቆም ይነግረዋል። እሷም ኢንተርኔት ላይ ስለ እሱ የተጻፈ ነገር ባለመኖሩ ግራ ተጋብታ ዩጋር ስትደውልለት አባቷ ያለበትን ሁኔታ ይነግራትና እዛ ስትሄድም ዚን ታየውና ኢንተርኔት ላይ ተለቀቀውን በሙሉ እሱ እንዳጠፋው ስላወቀች ደስ ይላታል። እሱም ለአባቷ የሚፈልገውን ገንዘብ ሰጥቶት ድጋሚ እንዳያስቸግራት ይነግረዋል። አባቷን ብር ለጠየቁት ሰጥና በተረፈው እንደለመደው ይቆምርበታል። ግን ተሸንፎ እዳው ስለበዛ ሰዎቹ ይቀጠቀጡትና በህይወት የሰራው ወንጀል ካለ ይጠይቁታል። እሱም የገዛ ሚስቱ እንደገጫትም ይናገራል። እነሱም ማየቷን ከሐኪም ቤት ይዘዋት ይወጡና ወደ ድሮ ሰፈራቸው ሄዳሉ። እንደደረሱም ገበያ ሄደው የሚያስፈልጋቸውን ገዛዝተው ሲመለሱ መንገዱ ምቹ ስላልነበረ እዚያ ያቅፋታል። ከዛም
ከአያትሽ ጋር ብዙ አውርተናል። ካሁን ወዲህ ብቻሽ ልተውሽ አልፈልግም። እነሱን ቃላት ለፍቅረኛ ብትቆጥብላት አይሻልም? ይህን እኮ ፍቅረኛ አይደለችም፣ እንደ ትንሽ እህቴን የማያት ይላትና በቀጣዩ ቀን የሚሰራው ነገር ስላለ እንደሚሄድ ሲጨርስ ግን ተመልሶ እንደሚመጣ ይነግራታል። ከዛም አብረው እየተመገቡ ጥሩ ጊዜ ያሳልፋሉ። ወደ ከተማ ተመልሶም አባቱ የተናገረው እንደተቀረጸና እውነቱን በገዛ አፉ እንዲናገር ያሳምነዋል። በነጋታውም ሱ ዜናው እንድታይ መልእክት ይልክላትና ስትከፍተውም አባቷ እጁን አሳልፈው እንደሰጠ ስትሰማ በጣም ደስ ይላታል። ዚህም ይህን ጋር በመሄድ እኔ መቼም ወድጄሽ አላውቅም፣ ሁሌም የማደርገው ነገር በሙሉ ከምስጋና የመነጨ ነው። ሙሉ ቤተሰብ ትቶኛል፣ አንተም ልትተወኝ አትችልም። ሱናት አይደል ከኔ የምታርቅህ? አናግራታለሁ ብላ ስትነሳ ጠረጴዛውን ይመታውና እኔ እስካለው ድረስ እሷ ጋር መድረስ የለብሽም፣ እስከ ዛሬ ያረግሻት ይበቃሻል። ጥሏት ሲሄድም ሱ እንደምትበቀላት ለራሷ ቃል ትገባለች። የዚህ ረዳትም ያዘዘው ቀለበት እንደደረሰ ይነግረውና ለማን ነው ግን ያዘጋጀኸው? ሱን መልሼ ለማግኘት ወስኛለሁ። ከዛም እቅዶች አውጡና በቀጣዩ ቀን ቢሮዋ በር ላይ ይጠብቃታል። አብረን ምሳ እንብላ፣ የስራ ቀጠሮ አለብኝ። እሺ ረዳትሽ ሆኜ እሄዳለሁ። ቦታው ላይ እንደደረሱም ሰውየው የእሷን ውበት እያደነቀ እሱማ እንደሆነ ሲጠይቀው ረዳቴ ነው። ከዛም ሰውየው ስጦታ ሲሰጣት ዚህ ወስደውና አለርጂ አለባት። ሰውየውም እጇን ይዛታል። ዚህ በዚህ ደሙ ፈልቶ እጁን ይጠብሰዋል። በስራ ሀሳብህ እሷ መቅረብ ነው እንዲያላማህ። ሰውየውም ተበሳጭቶ ይወጣል። እሷም ስለተናደደችበት በል እንብላ፣ ትናንት ማታ አንቺን ሳጣሽ በህልሜ አይቼ ነበር ሲላት በተናገረው ነገር ፈገግ ትላለች። የዚህ አባትም ይህንን ያደረገችውን በሙሉ ይሰማና ስለ እሷ ሲያጣራ ዚህ ጫካ ውስጥ ሲወድቅ የረዳችው ሱ መሆኗን ይደርስበታል። የዘፈኑ ውድድር ላይም ጓደኛዋ ስላሸነፈ ሽልማቱ ሲሰጠው እሷን ያመሰግናል። ዚህንን አይቶ በቅናት ወዳሉበት ሲሄድ ጓደኛዋም እወድሻለሁ ይላትና እኔ ሁሌም እንደ ጓደኛ እንደማይ ታውቃለህ፣ ሌላ ነገር መሆን አንችልም ትለውና ይሄዳል። ዚህ ደግሞ ይሄንን ሲሰማ ቅናቱ ትንሽ በረድ ይልለታል። እሷም ወደ እሱ ትዞርና እሱን አልፈልገውም ስላልኩት ከአንተ ጋር ሆናለሁ ማለት አይደለም፣ በጣም ጎድተኛል፣ ግን ደግሞ ስለረዳኸኝ አመሰግናለሁ። ችግር የለውም፣ ዋናው እኔን አለመጥላትሽ ነው። አያቴን ለመጠየቅ ትመጫለሽ? ከ2 ቀን በኋላ እችላለሁ። ይህንም ወደ አያቱ ጋር ትሄድና ስላላስቻለው ሲቆጣት ልቡን ያመዋል። እሷ አምቡላንስ ራሷን ትጎዳና ሱ ስትደርስ አምቡላንስ ትጠራለች። እሷ ግን አውቃ ሱ የጎዳቻት ታስመስላለች። ዚህ ደግሞ በሆኑ እንደሚያምናት ይነግራታል። ግን ሚዲያ ላይ ሱ ሁለቱንም እንደጠቃቻቸው ይወራል። እሱም የተፈጠረውን የኔን ጠይቃትም እንደለመደችው ነገሩን ሱ ላይ ታሳበባታለች። ችግር የለውም እኔም እንደደረገው አጣራለሁ ብሏት ይወጣል። ሱም ከአያቷ ጋር ሆና አያቷ እንደምታምናትና በህይወቷ የፈለገችው እንድታደርግ መክራት የዚህን አያት ለመጠየቅ ስትሄድ አሁን መግባት አትችይም ማረፍ አለበት ብሎ ምግቡን ይቀበላታል። ይህን ስትመጣ ግን ፈገግ ብሎ ይቀበላትና እንድትገባ ይፈቅድላታል። እሷም በሩ ላይ ትንሽ ትቆምና እንደተከፋች ትሄዳለች። ረዳቱም ድርጅታቸው እየከሰረ እንደሆነ ሲናገር ይህን እሷን ካገባት ቤተሰቦቿ ሁሉንም እንደሚያስተካክሉ ትነግረውና ይስማማል። ሱም ይህን ሰምታ ስለነበረ በጣም እያዘነች ትሄዳለች። የሰርጉ ቀን ላይ ግን እንደማይገባት ይናገራል። አያቱም ይመጣል። ወደ ኋላ ሲመልሱንም ከሱ ጋር ያቀዱት ቀልድ እንደነበረ ያስታውሳል። እናም ሱ ተስማምታ ስማው ስትሄድ ደስ ይለዋል። ከዛም የአያቱ የድሮ ሰራተኛው የይን ተንኮሎችና ድሮ የረዳችውም ሱ እንደነበረች ነግረውና እስካሁን ባለመናገሩ ይቅርታ ይጠይቀዋል። ሱም የአያቱን ቀዶ ጥገና በተሳካ ሁኔታ ታካሂዳለች። እሱም እንደወጣች ጥብቅ አድርጎ ያቅፋታል። አያቴንም እኔንም ስላተረፍሽን እናመሰግናለን። ወደ ሰርጉ ሲመለስም ዚህ አሁንነቱን ለፖሊስ ትነግራለች። እሷ ምንም ሳታፈር ሁሉንም ነገር ትክዳለች። አያቱም ተናደው ይነሳና ሁሉም እውነት እንደሆነ ሲናገር ጥበቆች እንድትወጣ ያደርጓታል። ሱም ተከትላት ሄድና ራስሽን ብትጎጂ ማንም ግድ አይሰጠውም፣ የምትወጂው ሰው ለዘላለሙ ከአንቺ ርቋል። እጅን ለፖሊስ ከሰጠው የሁሉም ሰው ማሾፊያ ነው የምሆነው። ቢያንስ ስትወጪ ደህና ሰው መሆን ትችያለሽ። የተስማማች ስትመስልም ሱ እጇን ብትሰጣትም እሷንም ጎትታ ልትጥላት ስትል ዚህ ያድናታል። ከዛም በዜና ላይ እስር ቤት ላለመግባት እራሷን ለመጉዳት መሞከሯን ብዙ ስብራት እንዳጋጠማት ይወራል። አያትየውም ሱ ለራት ይጠራትና በደስታ ትቀበላታለች። እራት ላይ ተሰብስበው የእሷ አክስትም ሱ ሰሞኑን ከስተሻል፣ ለምን ከዚህ ጋር እንደ ድሮ አንድ ላይ ሆናችሁ ድርጅቱን አታሳድጉትም? ድርጅቴን ለመምራት የማንም ድጋፍ አስፈልጎኝ አያውቅም ትላትና አያትየውን ተሰናብታ ወደ ሌላ ፓርቲ ስትሄድ ዚህ መጥቶ ይከተላታል። ከዛ መኪናውን ለማዘጋጀት ሲሄድ ግን ድሮ የሚያውቃት ልጆች ይመጡና ለሀብት ብላ እሱ እንደተጠጋችው ማውራት ሲጀምሩ እሱ መጥቶ ለሀብት ብላ አልቀረበችኝም፣ በዛ ላይ እኔ ነኝ ጥፋት ያጠፋሁት፣ አሁንም የምከተላት እኔ ነኝ፣ ስለዚህ ቅሬታ ካላችሁ እኔን አዋሩኝ
ብሎ እጇን ይዘዋት ይወጣል። እሷም አሁንም ቢሆን የማንም እንዳልሆንኩ አትርሳ ትለውና እየተሳሳቁ ይሄዳሉ። ከዛም በኋላ ሁለቱም በየፊናቸው ስራቸውን ይቀጥላሉ። እሱ ግን በየጊዜው ለእሷም ይሁን ለአያቷ ልዩ ትኩረት ይሰጣል። አያቷም አንቺ ከሀገር ስትወጪ ሁሌም እየመጣ ይጠይቀኛል፣ ብቸኝነትም አይሰማኝም ብላ ስትነግራት አያቴን ብቻዋን ስላልተውካት አመሰግናለሁ። እሱም ቀለበቱ ሊሰጣት ሲል ሌላ ከተማ ሄጄ እስራኤል ለማስፋፋት አስቤያለሁ ስትለው እሷን መደገፍ ስለፈለገ ቀለበቱን መልሶ ይከተውና እሺ ግን ኢንቨስተርሽ እኔ ልሆን ብከስር ራሱ ግድ የለኝም አዲሱ እኔን የምታስርበት መንገድ መሆኑ ነው ብላ ተሸፍበትና ይሳሳቃሉ። በዚህም አዲስ ጅማሮ ፊልሙ ይጠናቀቃል።